ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ቤተሰቦች ዛሬ አጠር ያለ ፊልም እናያለን። ላይክ፣ ሰብስክራይብ በማድረግ ጀምሩት። ጆን ባስ ማቆሚያ ጋር እያለ ባሱ ሳያቆምለት ያልፈዋል። እሱም እስከ ሌሊት ሲሰራ ነበርና በጣም ደክሞት ነበር። እንዴት እያየኝ አያቆምም ይላል። ተቀምጦም ሳለ የተለጠፈውን የባስ ጽሑፍ ያነባል። ጽሑፉም የባስ ማቆሚያ ቦታዎች ብቸኛው ከራሳችሁ ጋር የምትሆኑበት ቦታ ነው ይላል። እሱም ያው እኔ ነኝ ይላል። በዚህ መሃል ከዩኒቨርሲቲ ኢሜል ይደርሰዋል። ውጤቱንም አይተው እንዳልተቀበሉት ይነግሩታል። ደብሮትም እያለ እናቱ ቴክስት አድርግለታለች። ውጤትህን አይቼዋለሁ፣ ዩኒቨርሲቲው ካልተቀበለ አውቀ ለራስ የምታደርገው ነገር ነው፣ ቶሎ ብለ ወደ ቤት ና፣ ማውራት አለብን ትለዋለች። በዚህ ጊዜ ይጨነቃል፣ ይረበሻል። ሀሳብ ውስጥም እያለ የሆነች ሴት ከጎኑ ችግር አለ ትለዋለች። እሱም የለም ይላታል። እሷም መልሳ እንደማይ ከሆነ ሀሳብ ውስጥ ነክ ትለዋለች። እሱም እንዴት ልታቂ ቻልሽ በማለት ላይ እያለ ታቋርጠውና እስካሁን እያየውክ እዚህ ነበርኩ፣ ስላንተ ሁሉንም ነገር አውቃለሁ፣ የምታስበውን፣ የሚሰማህን፣ ቀጣይ እንኳን የምታደርገውን አውቃለሁ ትለዋለች። እሱም ይደነግጥና ምን ሲላት ትስቅና ስቀልን ነው ትለዋለች። እሱም አሁን የማውራት ፍላጎት የለኝም ይላታል። ለትንሽ ደቂቃዎችም ዝም ይባባላሉ። እሷም መልሳ እኔም ድሮ እንዳንተ ነበርኩ፣ ሀሳብና ጭንቀት ነበረብኝ፣ ለእኔ የሚያስብልኝም ስለ እኔ ግድ የሚሰጠውም ሰው አልነበረም ትለዋለች። እሱም አንቺ ያየሽኝ ባስ ጠብቅ ነው፣ ነገር ግን የሚረዳኝ የለም። ቀኑን ሙሉ ለማይረባና ለማይጠቅም ነገር ስባዝን ነበር። እቤት እንኳን የመግባት ፍላጎት የለኝም። የማረገው ነገር ግራ ገብቶኛል ይላታል። እሷም ሞት ትላለች። ሲያያትም ትስቃለች። መልሳም ጊዜው ይሄዳል፣ ቀጣይ ምን እንደሚፈጠር አናቅም ትለዋለች። እሱም ባሱ ምን ሆኖ ነው የቆየው በማለት ላይ እያለ ከሩቅ የሆነ ነገር ያያል። ደንግጦም እዛ ጨለማው ጋር የሆነ ነገር አለ ይላታል። እሷም እንጃ ምንም ነገር አይታየኝም ትለዋለች። በዚህ መሃል ጨለማ ውስጥ ያለው ሰው ጭንቅላቱን ይነቀንቃል። እሱም ነገሮች እያስጠሉኝ ነው መሄድ አለብኝ ብሎ ሲነሳ እሷ ባሱ 7 ደቂቃ ውስጥ ይመጣል፣ የሚፈጠረውን ማየት አፈልግም ትለዋለች። እሱም ለመሄድ ሲነሳ እሷ ሁሌ ከችግር መሸሽ ነው የምትፈልገው፣ እንዴት በዚህ ጨለማ አንዲት ሴት ብቻዋን ጥለ ትሄዳለህ ትለዋለች። እሱም ይመለሳል። ይሄ ነገር ይቆጨኛል ብሎም ያግረመርማል። እሷንም ችግርሽ ምንድነው ይላታል። ጫካ ውስጥ ያየከውን ሰው አይተህ ከሆነ የፈራኸው እሱ ከኔ ቤተሰቦች ይሻላል ትለዋለች። እናቴ መጥፎ ቀን ስታሳልፍ ቁም ሳጥን ውስጥ ትቆልፍብኛለች፣ አባቴም ያው ነው፣ ለዛ ነው ጨለማ ምንም አይመስለኝ ትለዋለች። እሱም እንዳዘነ ይነግራታል። እሷም ችግር የለውም አሁን አዲስ ቤተሰብ አለኝ ትለዋለች። እሱም ጊዜ ይወስዳል እንጂ ይስተካከላል ይላታል። ጥሩ ሰው ትመስላለህ፣ እንዳንተ አይነት ጓደኛ ቢኖረኝ ደስ ይለኛል በማለት ላይ እያለች ጆን የሆነች ሴት ጥላ ውስጥ ያያል። ደንግጦም ሲነሳ መብራቱ ውል ውል ማለት ይጀምራል። በዚህ ጊዜ እሷ ትጮኻለች። እሱም ደንግጦ ሰው አይቻለሁ ይላታል። እሷም መልሳ ምንም አላየህም፣ እያየክ መስሎክ ነው ትለዋለች። አይደለም አይቻለሁ ይላታል። የሆነ ሐውልት የሚመስል ነገር ወደዚህ ጣቷን እየጠቆመች ነበር ይላታል። በጨለማ ውስጥም ያየከው ጥላ ምናልባት መንፈስ ሊሆን ይችላል። እዚህ የባስ ማቆሚያ ቦታ ላይ በሌሊት ሰው ሞቶ ነበር ትለዋለች። እሱም እንዴት ነው የሞቱት ብሎ በመጠየቅ ላይ እያለ እዚህ የሞቱ ሰዎች ብቻቸውን ነበሩ። የሚረዳቸውም አልነበረም።
ተስፋም አልነበራቸውም። ልክ እንዳንተ አንድ ላይ እናስተካክለዋለን ትለዋለች። ጆን ባሱ ስር ቢወድቅም ምንም አልሆነም። ነገር ግን ብቻውን ነበር፣ እሷ የለችም። ጆን ግራ ገብቶት ነበር። ሹፌሩ ችግር አለ ይለዋል። እሱም የለም ብሎ ወደ ባሱ ይገባል። ልጅቷ ከሞተች ቆይቶ ነበር። ጆንም እናቱ ጋር ደውሎ እየመጣ እንደሆነ ይነግራታል። ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩ።